was handed over to the special court. Laurel Bowman, VOA News, Washington. እነዚህ ካቴና የተጠለቀባቸው እጆች፣ እነዚህም ተደግፈው የተያዙ ክንዶች ሰላማዊ ዜጎች በመደዳ እንዲገደሉ፣ ህዝብ እንዲደህይ፣ ሀብት እንዲዘረፍ፣ ሴቶች እንዲደፈሩ ትዕዛዝ ሲሰጡ ኖረዋል። እንዲህ የሚጎተቱትም የ50 ዓመታትን እስራት ለመከናነብ ነው። እጆቹ ተይዘው ለፍርድ እስኪቀርቡ ድረስ በርካቶች እጃቸው እየተጎተተ ያለ ፍርድ እንዲገደሉ አድርጓል። ሰውየው ቻርለስ ቴይለር ነው። It's not right. It's not fair. እኒህኛው አዛውንት ደግሞ ባለፉት ዓመታት በኢትዮጵያ ውስጥ ዝነኛ ስም አላቸው። ስማቸው እንደ ዕድሜያቸው ረዥም ነው። ኦሉሴጉን ማቲው ኦኪኩዌላ ኦጉን ቦዬ አሬሙ ኦባሳንጆ ተብለው ይጠራሉ። ይህንን መንገድ የሚያህለውን ስማቸውን መጥራት የሚቸገረው የዓለም አቀፉ ሚዲያና ፖለቲካ ኦሉሴጉን ኦባሳንጆ ብቻ ብሎ ይጠራቸዋል። የብልጽግናው ጠቅላይ ሚኒስትር የቅርብ አጋር እንደሆኑ የማይደብቁት ኦባሳንጆ የአገዛዙ ስልጣን ልታከትም በተቃረበችበት ሰሞን ፈረንጆችን ሊማልዱ የዲፕሎማሲ ምርኩዛቸውን ይዘው ከናይሮቢ እስከ ዋሽንግተን ዲሲ ተመላልሰዋል። ከጆበርግ እስከ ብራስልስ ማስነዋል። ቆይተውም የብልጽግናው መንግስት በመራው ጦርነት ቢያንስ 600 ሺህ ህዝብ ሞቷል ብለው በዓለም አቀፍ ሚዲያ ላይ ጽፈዋል። ከገዳዮቹ ጋር ቅርበት ያላቸውን አዛውንት እነዚህን ቁጥሮች ከብልጽግናዎች እንዳገኙትም ተናግረዋል። እንዲያም ሆኖ አገዛዙ ለፍርድ እንዳይቀርብ የተሟገቱና መርማሪ ቡድንም እንዳይቋቋምበት የተከራከሩ ናቸው። በቻርለስ ቴይለር ላይ ያደረጉትን በአብይ አህመድ ላይ እንዳይደገም ታትረዋል። ሰውየው በአገራቸው ውስጥ አንድን ዓለም አቀፍ ወንጀለኛ ለሕግ የሚቀርብበትን መንገድ ሲያመቻቹ፣ በኢትዮጵያ ውስጥ ግን ዘር ማጥፋት ተፈጽሞበታል የተባለን ጦርነት ያካሄዱ ሰዎችን ሲከላከሉ የሚውሉ አዛውንት ሆነዋል። ለምን የሚለውን ከመመልከታችን በፊት ቻርለስን ምን አደረጉት ወደሚለው ታሪክ እንመለስ። ለዚህ ደግሞ ከዚህ ቀደም ወደ እናንተ ያደረስነውን ጥንቅር መነሻ እናድርግ። He's one of Africa's most controversial figures, and he's about to stand trial at The Hague for crimes against humanity. በአገሬ ፍትሕ ነግሳለሁ ብሎ ከእንግዲህ የጥይት ድምፅ አትሰሙም ብሎ የብሔር መድሎ የሚደረገው ሰውን በማንነቱ መበደልም በመቃብሬ ላይ የሚፈጸም ተግባር ነው ብሎ ስልጣን የያዘው ሰው፣ ህዝብን እርስ በርሱ የሚያፋጅ እሱም ህዝብን የሚፈጅ አገርን የሚዘርፍና የሚያዘርፍ መንግስታዊ ወንበዴ ሆነ። ቻርለስ ቴይለር በሰው ነፍስና ገላይ ዝናና የነበረውን ሳሙኤል ዶን ቆራርጦ የገደለውን የታጣቂ ቡድን እየመራ ላይቤሪያን የተቆጣጠረ ፖለቲከኛ ነበር። የመቶ ሺዎችን ነፍስ በመቅጠፍ ቢሊዮኖችን በመዝረፍ ተከሶ ለፍርድ እስኪቀርብ ድረስ ለ6 ዓመታት ላይቤሪያን መርቷል። ሳሙኤል ዶ ዊልያም ቶልበርት የተባሉትን ፕሬዚዳንት ገድሎና ሚኒስትሮቹን በባህር ዳርቻ በጥይት ደብድቦ ልጆቻቸውን ከአውሮፕላን ላይ የጣለ ወርውሮ ካስወገደ በኋላ ስልጣን ያዘ። ቻርለስ ቴይለር ደግሞ የሳሙኤል ዶን መንግስት ታግሎ ጥሎ ፕሬዚዳንቱንም እንደ ፍየል አርዶ እንደ ቄራ ከብት ቆራርጦ ገድሎ ስልጣን ያዘ። ከዚያም አለ ላይቤሪያን ፍቅር ይዘንብባታል፣ ሀብት ይታፈስባታል፣ ሰላም ይሰፍንባታል። እንደ አፍሪካውያን ብጤዎቹ የቀደመውን እየኮነነ የጣለውን እያወገዘ ዴሞክራሲንና ልማትን ይዤ መጥቻለሁና አጨብጭባችሁ ተቀበሉኝ አለ። እሱ ይህንን ሲል የ1997 የፈረንጆች ገና ዋዜማ ሆኖ ነበር። መስሪያ ቤቶችን በተለያዩ ሚኒስትሮች እናዋቀራለን። ሰራዊታችን ሲቪሎችንና መሠረተ ልማትን አገርንና ሉዓላዊነትን የሚጠብቅ ሆኖ ይሰራል። በዚህ ሀገር የሆነውን ጥፋት፣ ግድያ፣ እልቂት፣ በላይቤሪያ የተፈጸመውን ውድመት ሁሉ አውቃለሁ፣ አይቻለሁ። እንዲህ ያለ ነገር የሚደግም መንግስት አይኖረንም። መንግስት በምርጫ እንመሰርታለን። ቻርለስ ቴይለር በዚህ መልኩ ቃል ገባ። ይህንን ቃል ገብቶ ፕሬዚዳንት ከመሆኑ በፊት ግን እስረኛ፣ ታጋይ፣ ስደተኛና የሳሙኤል ዶ ሹመኛ ነበር። አስገራሚው የቻርለስ ታሪክ ጨፍጋጋ ብቻ አይደለም፣ ፈገግ የሚያሰኙ አጃኢበኛ የህይወት ገጠመኞችም አሉት። በአንድ ወቅት በጭካኔ መዳፎቹ ላይቤሪያን ጨምድዶ የገዛ የነበረው ሳሙኤል ዶ ዊልያም ቶልበርት የተባሉትን አዛውንት ፕሬዚዳንት መኝታ ቤታቸው ድረስ ዘልቆ በጥይት ደብድቦ ሲገድልና ስልጣን ሲይዝ ቻርለስ ቴይለር ተባባሪ ነበር። ለዚህ ቀና ትብብሩም ዶ ፍንቀላውን ሲያሳካ ቻርለስን የአንድ ኤጀንሲ ዋና ዳይሬክተር አድርጎ ሾመው። በሂደት አልግባባ ሲሉ በእምነት አጉዳይነት ፈርጆ $1 ሚሊዮን ዘርፈሃልና እከስሃለሁ ብሎ እንዲታሰር ወሰነበት። ይህንን ያወቀው ቻርለስ ቴይለር ሸሸ፣ ሮጦ አምልጦ አሜሪካ ገባ። እንዳም ሆኖ ቻርለስ አምልጦም አላመለጠም። በአሜሪካ ማሳቹሴት ተይዞ ታሰረ። ከላይቤሪያ ጋር ታሪካዊ ቁርኝት ያላት አሜሪካ ለሳሙኤል ዶ መንግስት አሳልፌ ሰጠዋለሁ ብላ አሰረችው። ሆኖም ጠበቆቹ ደንበኛችን የፖለቲካ ተከሳሽ እንጂ በለቢነት የተወነጀለ አይደለም፣ ወደ ላይቤሪያ መላክ የለበትም ብለው ተከራከሩ። ከሳሹ የአሜሪካ ጠቅላይ አቃቢ ሕግ ነበርና
ለምስክርነት የላይቤሪያው የፍትህ ሚኒስትር ተጠርተው የቻርለስ ቴይለር ችሎት ወደሚዳኝበት ማሳቹሴት አቀኑ። ሆኖም ምስክር ሊሰማ 2 ቀን ሲቀረው መስከረም 15 1985 ቻርለስ ቴይለር ከ4 ጓደኞቹ ጋር ሆኖ ከእስር ቤት አመለጠ። ከእስር ቤት ያመለጡበት መንገድ ደግሞ አስገራሚ ነው። አንሶላቸውን ቀደው 6 ሜትር ቁመት ያለው አጥር ላይ ካሰሩ በኋላ አንደኛው ሌላኛውን በአንሶላው እየጎተተ አጥሩን ዘለሉ። ከዚያም በአቅራቢያቸው ባለ ጫካ ውስጥ ገብተው አመለጡ። በእግር በመኪና ቢፈለግ ታይለር ጠፋ። ወደ ሙአመር ጋዳፊ አገር መግባቱ የታወቀው የላይቤሪያ ብሔራዊ አርበኞች ግንባር የተባለን የትጥቅ ድርጅት መመስረቱን ሊቢያ ላይ ሆኖ ይፋ ሲያደርግ ነበር። ለአፍሪካ አማጽያን ወለል ብሎ የሚከፈተው የጋዳፊ ካዝናም ለቻርለስም ተበረገደ። እሱም በሌብነት ከሶ የስር ማዘዣም አውጥቶ ከአሜሪካ ተላልፎ እንዲሰጠው ሲጠይቅ የነበረውን የቀድሞ አለቃውን ሳሙኤል ዶን ታግሎ ሊጥል ጠመንጃ ነሳ። በእነሱ አቆጣጠር 1989 ታህሳስ ወር ላይ ቻርለስ ወደ አይቬሪ ኮስት ተሻግሮ በይፋ ትጥቅ ትግል ጀመረ። ድልም አይቀሬ መሆኑን አወጀ። ትግሉን አፋፍሞም የሳሙኤል ዶን መንግሥት እያራደ ሰራዊቱንም እየናደ የላይቤሪያን አብዛኛውን ግዛት ተቆጣጠረው። After a 2-year truce, Charles Taylor's patriotic ቻርለስ ቴይለር የሚመራው አማጺ ቡድን ድል ቀናው፣ ላይቤሪያን ተቆጣጠረ። ፕሬዚዳንት ሳሙኤል ዶንም ማረከው። ዶ ተንደላቆ የኖረበትን ስልጣን ብቻ ሳይሆን ተቀጥቅጦና ተቆራርጦ ሕይወቱንም አጣ። እነ ቻርለስ ቴይለር መንግሥት ሆኑ። 1 ዓመት ባልፈጀ የትጥቅ ትግል የተገረሰሰውን የሳሙኤል ዶን መንግሥት ከጣሉ በኋላም ሙሉ በሙሉ የእርስ በርስ ጦርነቱን ለመጨረስ ተጨማሪ ዓመታት አስፈለጋቸው። ቻርለስ በይፋ የላይቤሪያ ፕሬዚዳንት መሆኑ የታወቀው በ1997 ምርጫ ነበር። ቀደም ሲል የተደመጠውን ቃል ኪዳን የገባውም የላይቤሪያን መንግሥት ከጣለ በኋላ ነበር። ያለ አድሎ አገለግላለሁ፣ ያለ ዝርፊያ ሀብት እፈጥራለሁ፣ ያለ ግድያ እመራለሁ፣ የሲቪል መንግሥት እመሰርታለሁ፣ አገሩንም ለሲቪሎች የሚመች አድርገዋለሁ ያለው ቻርለስ ቴይለር ጭካኔን ከደሙ ያዋሃደ፣ ክፋትን ከነፍሱ ያዋደደ፣ በሰው ነፍስ የሚጫወት መሪ ለመሆን ጊዜ አላባከነም። በመጀመሪያ የቀድሞ መንግሥት ሰዎች ብሔር አባላት የነበሩትን ማለትም የሳሙኤል ዶ አገዛዝ የወጣበትን ብሔረሰብ ሰዎች ከቢሮክራሲው ከሰራዊቱና ከመሰል ተቋማት ማባረር፣ መግደል፣ መድፈርና መሰወር የየዕለት ሥራው አደረገው። የነ ሳሙኤል ዶ ብሔር ክርሃን ይባላል። የዚህ ብሔር አባል ሆነው በመከላከያ ውስጥ የነበሩ 2600 ወታደሮችን አባረረ። አምባገነን ሰዎች በፖለቲካ አመለካከታቸው ብቻ ሳይሆን በማንነታቸውና በብሔራቸውም ሰዎችን ወንጅለው መግደልና ከቢሮክራሲ ብቻ ሳይሆን ከምድረ ገጽና ከታሪክ የምናጥፋ ማለት ልምዳቸው ነውና ቻርለስ ቴይለርም ይህንኑ አደረገ። የክርሃን ብሔር አባላትን ያለ ፍርድ ገደለ። ከዓመታት በፊት ጭቆና አስመርሮኝ ፍትህ ናፍቆኝ ትግል ገባሁ ይል የነበረው ቻርለስ በመቶ ሺዎችን በመደዳ ጨፈጨፈ። በመቶ ሺዎችን ከአገር አሳደደ። ይህ በደልና ጭቆና የበረታባቸው ሰዎች እንዲያምፁና ላይቤሪያም ሌላ እልቂት እንድታዋልድ የሚያደርጋትን ጦርነት እንዲጀምሩም ምክንያት ሆነ። ክፋት በረታ፣ ግድያም በዛ ያሉ የክርሃን ጎሳ አባላት ድርጅት አቋቁመው ወደ ትጥቅ ትግል ገቡ። እነዚህን ለመፋለም ደግሞ ቻርለስ ቴይለር የጸረ ሽብርተኞች አሃድ የሚባል አቋቁሞ ውጊያ ከፈተ። በከተሞች የተገኙት የዚህ ጎሳ አባላት የሚገደሉት፣ የሚታሰሩትና ተሰቃይተው የሚደበደቡት በዚህ ወታደራዊ አሃድ ነበር። እሱን የሚጠብቅ ተጠሪነቱን በቀጥታ ለሱ የሆነ ሪፐብሊካን ጋርድ ወይም ላይቤሪያን ናሽናል ፖሊስ አቋቋመ። ይህንን ሰራዊት ደግሞ ተቃዋሚዎቹን የሚገድልለት፣ ተቾቹን የሚያፍንለት፣ ቤተሰቡን ግን የሚጠብቅለት አድርጎ አሰማራው። የአገሪቱን ሕዝብ ያሸብረውና ያስጨንቀውም ዘንድ ቀጠለ። A time of terror for many Liberians. The Second Civil War, which began in 1997, wrought havoc on this West African nation. ቻርለስ ቴይለር በአገሩ ብቻ ሳይሆን ድንበር ተሻግሮን በሴራሊዮን ብጥብጥ ፈጥሮ አማጽያንን መደገፍ ቀጠለ። በጎረቤቱ ሴራሊዮን የተባበሩት አብዮተኞች ግንባር ለተባለው አማጺ ቡድን የጦር መሳሪያ እየሸጠ አልማዝ መቀበል ጀመረ። የሕግ ሰዎች የአልማዝ ደም ወይም ብለድ ዳይመንድ ብለው የሚጠሩት የወንጀልም በዚሁ በቻርለስ ቴይለር ቀጠለ። የአገሩን ተቃዋሚዎች ብቻ ሳይሆን ቤተሰቦቻቸውንም እያነቀ ገደለ። በመጀመሪያዎቹ 4 የፕሬዝዳንትነት ዘመኑ ብቻ ከ100 ሚሊዮን ዶላር በላይ መዝረፉ ተረጋገጠ። ይህም በወቅቱ ከአጠቃላይ የአገሪቱ ገቢ ግማሽ ያህሉ ነበር። እሱም ግድያና ዝርፊያውን፣ ተቃዋሚዎቹም አመፁንና ትጥቅ ትግሉን ገፉበት። በደቡባዊ የአገሪቱ ክፍል ከሚንቀሳቀሱት የክርሃን ጎሳ ታጣቂዎች በተጨማሪ በሰሜናዊ የአገሪቱ ክፍልም ሌላ ታጣቂ ኃይል ተነሳበት። ላይቤሪያ ድብልቅልቅ አለች። በአራቱም ማዕዘን እሳት ነደደባት። ቻርለስ ቴይለር ጭንቀት ውስጥ ገባ።
ዓለም አቀፉ ግዘትና ጩኸት በረታ። በዚህ ወቅት ለድርድር በጋና አዘጋጅነት አክራ ላይ ተቃዋሚዎቹንና እሱ እንዲገናኙ ተደረገ። በዚህ ጊዜ አሜሪካና ጋና አንድ ሴራ ወጠኑ። ለድርድር አክራ የገባው ቻርለስ ቴይለር እንዲታሰርና ምክትሉ ሞሰስ ብላህ አገሪቱን እንዲመራ ይደረጋሉ። ይህንን ያስተዋሉት የቴይለር የሪፐብሊካን ጋርድ አባላት ግን በአገራችን ላይቤሪያ የሚገኙ ጋናውያንን እንገድላለን የሚል ማስፈራሪያ በማውጣታቸው እስራቱ ቀርቶለት ወደ አገሩ ተመለሰ። ላይቤሪያ እንደደረሰም ምክትሉን አባረሩ። ድርድሩ ሲከሽፍም ቻርለስ ቴይለር ስልጣኑን ይለቅ ዘንድ ግፊት አየለ። እንደ አውሮፓውያን አቆጣጠር በ2003 ቻርለስ ሰራዊቱ እየተናደ ታማኞቹ እየከዱት ወዳጆቹ እየቀነሱ ጠላቶቹም እየበረከቱ መሄዳቸውን ባወቀ ጊዜ ስልጣኔን ለቀቄ አገሬንም ትቼ እወጣለሁ አለ። የወቅቱ የአሜሪካ ፕሬዝዳንት ጆርጅ ቡሽም ይህ ሰው ያችን አገር በፍጥነት ይልቀቅ፣ እሱን ለማስወጣት የሚያስፈልገውን የሎጂስቲክስ ወጪ በእኛ ጣሉት ብለው $10 ሚሊዮን መደቡ። ያኔው የናይጄሪያ ፕሬዝዳንት ኦባሳንጆ በሚመሩት የኢኳስ ሰራዊት ውስጥ የተካተቱ 32 ወታደሮቻቸውን የላኩት አሜሪካኖች ቻርለስ ቴይለርን ከላይቤሪያውያን ትከሻ ላይ አወርደው ሊገላገሉ ወደ መኖረቪያ ገቡ። እሱም በቀጥታ ቴሌቪዥን ቀርቦ ስልጣን ልለቅ ነው፣ ምክትል የነበረው ሞሰስ አገሪቱን ይመራል፣ የምቆየው ሰላም አስከባሪ ጦር እስከሚገባ ድረስ ነው አለ። እግረ መንገዱንም አጣድፋ ከአገሬ እንደወጣ ግፊት የፈጠረችብኝ አሜሪካ ነች ሲል የቡሽን አስተዳደር ወቀሰ። በአገሪቱ ስታዲየም የሃይማኖት ሰው ጠርቶ ጸሎት አስደርጎ ስልጣኔን የምለቀው ተሸንፌ ሳይሆን ለሕዝቡ ብዬ ነው ሲል ተደመጠ። And also leave the office, not only step down and leave the nation if necessary. The word to leave this country. እኔ እኮ አስቀድሜ አገሪቱን ልለቅ ነበር፣ ግን የሰላም አስከባሪ ሰራዊት ሳይመጣ አገሪቱን ለማን ትቻት ልሂድ? ውድመት፣ እልቂት፣ ጭካኔና ጥፋት አይቻለሁ። ለዓለም አቀፉ ማህበረሰብ የማቀርበው ጥሪ ቶሎ ብላችሁ ሰላም አስከባሪ ኃይል አስገቡ ብዬ ነው። ይህንን አሁኑኑ አድርጉት። To Liberia and bring them now. ቻርለስ ቴይለር እያንቀጠቀጠ የገዛት አገር ተነሳችበት። ደም ያፈሰሰበት ስልጣኑ ከዚህ በኋላ አልተገኘም። አሸኛኘት ተደርጎለት በሰላም አገሩን ለቆ ሄደ። የኦባሳንጆ መንግስትና አገር ጥገኝነት ሰጥተውት ወደ ናይጄሪያ ተሻገረ። ነሐሴ ወር ላይ እንደ አውሮፓውያን አቆጣጠር 2003 ላይቤሪያ ቻርለስ ቴይለር የተባለውን ጨፍጫፊ ሰው ተገላገለች። በናይጄሪያ የተሰጠው መጠለያ ዋስትናው እስከምን ድረስ እንደሆነ ያላወቀው ቴይለር ነሐሴ ላይ ስልጣን ለቆ በህዳር ወር በአሜሪካ ኮንግረስ ይታሰር ዘንድ ተወሰነበት። እሱን አንቆ ለሚሰጠን የትኛውም አካል $2 ሚሊዮን ጉርሻ አዘጋጅተናል ሲልም ኮንግረሱ አወጀ። ይህ ከሆነ ከአንድ ወር በኋላ ደግሞ ኢንተርፖል የእስር ማዘዣውን ቆረጠ። የቻርለስ ቴይለርን ስምም በጥብቅ ከሚፈለጉ ወንጀለኞች ዝርዝር ውስጥ አካተተው። በ1949 የወጣውን የጄኔቫ ስምምነት ጥሶ በሰብአዊ ፍጡር ላይ ወንጀል ፈጽሟል፣ የጦር ወንጀልም አካሂዷል ሲል ማደኛ ወጣበት። ይሁን እንጂ ኦባሳንጆ ተከራከሩ። ቻርለስ ቴይለርን ለኢንተርፖል ሳይሆን አሳልፌ የምሰጠው አገሩ ላይቤሪያ ከጠየቀች ብቻ ነው አሉ። በዚህ ጊዜ የላይቤሪያዋ ፕሬዝዳንት ኤለን ጆንሰን ሰርሊፍ ተላልፎ እንዲሰጣቸው በይፋ ጠየቁ። ሁለቱ አገሮች ግን ወንጀለኛን ተላልፎ የመስጠት ስምምነት አልነበራቸውም። የወቅቱ የናይጄሪያ ፕሬዝዳንት ኦባሳንጆም ተናገሩ። ወንጀለኛን የመቀባበል ስምምነት ስለሌለን ይዘን አንሰጣችሁም፣ ግን ጥበቃውንና ለሱ የምንሰጠውን ከለላ እናነሳለን፣ እንደፈለጋችሁ አድርጉት አሉ። በዚህ ጊዜ ከእስር ቤት የማምለጥ ልማድ ያለው ቻርለስ አስገራሚውን ታሪኩን እዚህም ሊደግመው ወሰነ። የናይጄሪያ መንግስት ይህንን ውሳኔ ባሰማ በሦስተኛው ቀን ቻርለስ ቴይለር ከሚኖርበት ቪላ ተሰወረ። ጨረቃ ላይ ይውጣ መሬት ተከፍታ ተዋጠው በማይታወቅ ደረጃ ደብዛው ጠፋ። ፍለጋው ተጠናከረ። ቻርለስን አየሁ የሚል ግን አልተገኘም። የተባበሩት መንግስታት ወታደሮች የናይጄሪያን ድንበሮች አሰሱ። የአገሪቱ ወታደሮች የአገራቸውን ጓዳ ጎድጓዳ ፈለጉ። ቻርለስ ግን የለም። ፕሬዝዳንቱ አመለጠ። መጋቢት 29 2006 በአውሮፓውያን ቆጠራ ናይጄሪያን ከካሜሩን ጋር በሚያዋስነው ቦታ ላይ የተቀመጡ ድንበር ጠባቂዎች ከፊት ለፊታቸው የሚመጣውን መኪና አስቆሙት። የሚመጣው ሬንጅ ሮቨር መኪና የለጠፈው ሰሌዳ ለዲፕሎማቶች የሚሰጠውን መለያ ቁጥር ነው። ለፍተሻ እንዲተባበሯቸው ተሳፋሪዎቹን ጠየቁ። ከፊት ያለውን ፍተሻ ጨርሰው ወደ ኋላኛው የመኪናው ክፍል ሲገቡ አንድ ሰው በድንጋጤ አይኑ ፈጦ ተመለከቱ። ሰውየው ቻርለስ ቴይለር ነበር። ቴይለር ሲሸሽ ተያዘ። ደም ባፈሰሱ ክንዶቹ ላይም ካቴና ተጠለቀለት። ሀብት በዘረፉት እጆቹ ላይ ሰንሰለት ገባለት።
to the special court. Laurel Bowman, VOA News, Washington. በዚህ መልኩ የተያዘው ቻርልስ ቴይለር ለዓለም አቀፉ ፍርድ ቤት ተላልፎ ተሰጠ። በ11 ወንጀሎችም ተከሰሰ። በጦር ወንጀል፣ በሰብአዊነት ላይ በሚፈጸም ወንጀል፣ የሌላ ሀገር አማጽያንን በመደገፍ ወንጀል፣ በአልማዝ ደም ወይም በብለድ ዳይመንድ ወንጀል፣ ታዳጊዎችን ለውትድርና በመጠቀም ወንጀል፣ በአስገድዶ መድፈር ወንጀል፣ ሕዝብን በማሸበር ወንጀል፣ የእርስ በርስ ጦርነት በማካሄድ ወንጀል፣ በዜጎች ላይ አካላዊ ስቂት በማድረስ ወንጀልና በሌሎችም ኃጢአቶቹ ተከሶ ከችሎት ፊት ቆመ። ለበርካታ ጊዜያት አንዱንም ወንጀል አጥፍቻለሁ ብሎ አላመነም ነበር። ነገሩ እየመረረ ሲመጣ ግን በሰው ሳይሆን በፈጣሪ ማሳበብ ያዘ። 100,000 ሕዝብ ገድልሃል፣ ይህንን ያህል ጭካኔ ከወዴት አገኘህ ሲባል ለዚህ ሁሉ ሞት ተጠያቂው ኢየሱስ ነው። እገድላቸው ዘንድ አዘዘኝ፣ የጌታን ትእዛዝ እፈጽም ዘንድ ሰው ነኝና ግዴታ አለብኝ ሲል መናገሩን ቢቢሲ ጽፏል። ያለ ፍርድ የፈጃቸው ነፍሶች፣ ያለ ሕግ ያጎደላቸው አካሎች እሱ የገጠመውን ዕድል ባያገኙም ቻርልስ ቴይለር ግን ሱፍ ከነከረባቱ እየለበሰ ፍርድ ቤትም እየተመላለሰ ጠበቃ ቀጥሮ ተከራክሮ በመጨረሻ የ50 ዓመት እስራት ተፈርዶበታል። Mr. Taylor, for the foregoing reasons, the trial chamber unanimously sentences you to a single term of imprisonment of 50 years for all of the counts on which you've been found guilty. ይህ ፍርድ የተሰጠው ከ10 ዓመታት በፊት መስከረም 2013 እንደ አውሮፓውያን አቆጣጠር ነበር። ቻርልስ በዚህ መልኩ የ50 ዓመት ፍርዱን ሲከናነብ ላፈሰሰው ደም፣ ለዘረፈው ሀብትና ላደህየው ሕዝብ ፍትህ ሲባል 5 አስርታትን በከርቼሌ እንዲያሳልፍም ሲደረግበት በዳኞቹ መሃል ልዩነት አልነበረም። 7 ዓመት የሚጠጋ ጊዜን የፈጀው ክርክር የመጨረሻው ፍርድ ሲከናወን የላይቤሪያና ሴራሊዮን ሕዝብ እንደ ልብ አንጠልጣይ ድራማ በቴሌቪዥን ችሎቱን ይከታተል ነበር። የተበደለና የተገደለበት ሕዝብ በአደባባይ ወጥቶ ደስታውን ሲገልጽም በመጨረሻ ታየ። There was jubilation in Sierra Leone as people there welcomed the decision by the judges at The Hague on Wednesday condemning former Liberian President Charles. ፍርደኛው ቻርልስ ቴይለር በመጨረሻም ቅጣቱን ተከናንቦ በእንግሊዝ ውስጥ ዱርሃም በተሰኘ ቦታ ፍራንክላንድ በተባለ እስር ቤት ውስጥ ይገኛል። የዓለም አቀፉን ፍርድ ቤት የቅጣት ውሳኔ እኔ ያስፈጽማለሁ ብላ የተቀበለችው እንግሊዝም የእስር ቦታው ወደ ሩዋንዳ ይሂድ ተብላ ተጠይቃ ነበር። አልተስማማችም። አሁን 76 ዓመት የሆነው ቻርልስ ቴይለር ከተያዘበት ዕለት ጀምሮ የሚቆጠር የ50 ዓመት እስራት ተፈርዶበታል። በእስር ቤት ውስጥም 18ኛ ዓመቱን ዘልቋል። ቀሪ 32 የቅጣት ዓመታት ይቀሩታል። ዕድሜ ከሰጠው በ108 ዓመቱ ይፈታ ይሆናል። እሱን ለዚህ ፍርድ ያበቃውን መንገድ የጠረጉት ናይጄሪያዊው ኦባሳንጆ በኢትዮጵያ ውስጥ ቴይለር የሰራቸውን ወንጀሎች ሁሉ በብዙ ጥፍ አባዝተውና የጥፋት እሴትም ጨምረው ለጆሮም ለዓይንም የሚዘገንን ተግባር የፈጸሙ ሰዎች ወደ ተጠያቂነት እንዳይሄዱ ማዕቀብም እንዲነሳላቸው እየዞሩ ሲለምኑ ቆይተዋል። ወዲህ ደግሞ 600,000 ሕዝብ የሞተበትን ጦርነት ያስቆምኩ ሰው ነኝ ብለው ኖቤል ሽልማት እንዲሰጣቸው ሎቢስት ያሰማራሉ። ከሰይጣን ጋር አልደራደርም ሲሉ የነበሩትን የጸሎት አጋራቸውን የኢትዮጵያውን ጠቅላይ ሚኒስትር ድርድር ተቀበል፣ ይህንን ካደረግህም ተጠያቂነት አይኖርም ካሉ የውጭ ሀገር ሰዎች አንዱ እንደሆኑ ይነገርላቸዋል። አብይ ባካሄዱትና 600,000 ሕዝብ አልቆበታል በሚሉት ጦርነት ምክንያት ኖቤል ልሸለም ይሉና ወዲህ ደግሞ የጠቅላይ ሚኒስትሩ የዲፕሎማሲ መስተዋት ሆነው ይከሰታሉ። ገዳይና ጦረኛ መንግስትን እየደገፉ ኖቤል ከሚናፍቁት ኦባሳንጆና ወዳጃቸው ጀርባ 2 ወሳኝ ነገሮች አሉ፣ ገንዘብና ሃይማኖት። ይህንን ጉዳይ በሌሎች ዝግጅቶች እንመለስበታለን። አምባገነኖች የማያልፍ ቀንና የማይለቀቅ ስልጣን ያለ እየመሰላቸው በህዝብና በአገር ላይ የሚፈጽሙት ጭካኔ ጀንበር በጠለቀች ዕለት አብሮ እንደሚያበቃለት ግን አሁንም በእስር ቤት ውስጥ የሚማቅቀው ቴይለር እማኝ ነው። የነበረው መታበይ ከምድር በላይ ከሰማይም በታች እንደሱ ያለ ኃይል ያልነበረ እንዲመስለው አድርጎት ነበር። በመጨረሻ ግን በዓለም ፊት በዓለም አቀፍ ፍርድ ቤት ቀርቦ የተቀጣ የመጀመሪያው አፍሪካዊ መሪ ለመሆን በቅቷል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።